ዙሪ ፊትሽ ዙሪ ይኸውልሽ ዞር አላለም በየአመቱ አንዳንድ ሰው ይገባል። እሱን ደግሞ እናመጣለት እንዴ? ተናገር ልጁ ነው ያረከው ማለት አሁን ከሰይጣን ጋር ባለትዳርሽ ማለት ነው? አዎ ማለት ሰይጣኑ እየመጣ ለልጅ ነው። ሰላም ውድ ተመልካቾቻችን ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬ ፕሮግራማችን አንድ ጥቆማ ደርሶን የመጣ ነው። ይህም ጥቆማ እንግዲህ አንድ ሰው ሊስትሮ እንደሚሰራና ሊስትሮ የሚሰራበት ወቅት አንድ ባለሀብት አግኝተው ከእሷ ጋር ወደ ቤት ገብተው እያኖረችው እንደሆነ ነግሮኛል። ነገር ግን ምንም አይነት ዝምድና የለንም፣ ምንም አይነት የስጋ ምንም አይነት ኮንታክትም የለንም ብሎኛል። እንግዲህ ነገር ግን እሷ ቤት ውስጥ ብዙ ነገር እንደሚመለከት በአዳም ልኩ ወጣ ያለ ነገር ምንም አይነት የቤተ እምነት ነገር በሚጠቀምበት ጊዜ እንዳይጠቀምም ብዙ ማስፈራሪያ እንደምታደርግበትም ነግሮናል እና በቦታው ደግሞ አንድ ሰውም እንደሱ ገብቶ ደብዘው እንደጠፋም ከሌላ ሰው ሰምቷል እና የእሱን ጓደኛ እንደሱ የእሷ ቤት ውስጥ ገብቶ ደብዘው እንደጠፋ እና እሱ አሁንም ያለበት ሁኔታ በጣም አስጨናቂ ሁኔታ ውስጥ እንዳለ ነግሮኛል። እንግዲህ እሱ በነገረኝ መሰረት እኔም ነገሮችን አጣርቼ ግልጽ አድርጌ እሱንም ካለበት ነገር ውስጥ ለማውጣት እሞክራለሁ። እንግዲህ እሱ በነገረኝ መሰረት ምንም አይነት የስጋ ዝምድና የላቸውም፣ ነገር ግን እየቀለቡት እንደሆነ ሰውነቱም እንዲወፍር የተለያዩ ነገሮች እያደረጉት እንደሆነ ነግሮኛል። እንግዲህ ይሄ ነገርም ለምን እንደሆነ እኔ በራሴ እንደማጣራ ነግሬዋለሁ። እንግዲህ ነገሮችን አጣርቼ ነገሮችን ፈትቼ በድጋሚ እንደምንገናኝ ተስፋ አድርጋለሁ። አብራችሁን ቆዩ። ያው እንግዲህ ተመልካቾቻችን እንግዲህ እሷ ያው መጥቻለሁ የደረስኩ ነው ብላኛለች። እንግዲህ እኔም እሷ እንዳጠረጠረ ብዬ እንደዚህ ሊስትሮ መስዬ እንግዲህ ልብሴንም እንደምታዩት አስተካክዬ እየጠበቅኳት ነው ያለሁት። እንግዲህ ያው ተመልካቾቻችን ባለታሪካችን የነገረን ብዙ መረጃ ስላለ እነሱ በነገሩን መረጃ መሰረት እሷን አግኝቻት ለመውጣት የተቻለኝን አደርጋለሁ። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ጫማሽን ልጥረግልሻ ከመጣሽ አይቀር። አይ እስቲ ቆይ ተሰፋለ እሱ ነው አወራለን። እሺ እንዴት ነህ ታዲያ? ደህና ነኝ። አንተ ነው ደውሎ ነገር? እኔ ነኝ። ድምጼ የምሰሰልም እንዴ? ትንሽ በስልክና በአካል ትንሽ እንትን ይላል እና አሁን
ስራ ሊስትሮ ነው እንደሰሙት? አዎ ሊስትሮ ነው የምሰራው። እንደምታዩ እቃዎችም እነዚህ ናቸው። ያው ልጁም ከዚህ ወጥ ታወጣለች ብሎኝ ነው እንግዲህ ስልክሽን የሰጠኝና ከዚህ ወጥ መውጣት ትፈልጋለህ አይደለ? አዎ ግን እኔ ስልሽ ሰው አላምንምና ምን ማድረግ ያለብኝ ስልሽ ያው ሰው ያለ ምንም ነገር ይሄ ሁሉ ነገር አያደርግም እንግዲህና ምን ፈልገሽ ነው? ምን እንድሰራ ፈልገሽ ነው? ስራ ነው ወይስ ምንድነው? አልገባኝም። ለዛ ነው አንቺ ችግር የለውም ከዚህ ህይወት መውጣት ማደግ መለወጥ ትፈልጋለህ አይደለ? አዎ። ስለዚህ እኔ በጣም ብዙ ድርጅቶች አሉ። ለምሳሌ 3 ጋርመንት አለ እና ከዛ ላይ ወይ እዛ ገብተህ መስራት ከፈለክ ወይም ደግሞ እኛ ቤት ጥበቃም ቢሆን ለጊዜው ገብተህ መስራት ከፈለክ ወይ ደግሞ ትምህርት ትማራለህ ወይስ እንዴት ነው? ትምህርት ማር ነበር ግን መማር ፈልጋለሁ እኮ እኛ ቤት የተሟላ ነገር አለ። ከፈለክ አንዳንድ ነገር እያገዝከኝ ትምህርትን መቀጠል ትችላለህ። እንደዛ ልረዳ ነው የፈለኩት እኔ። ሳይ መልካም ወጣት ነህ ምናምን ነገርና በጣም ነው የምመሰግነው። ችግር የለውም። ያው ሰዎችም ስላንተ ጥሩነት ስለነገሩኝ ከፈለክ አንዳንድ የሚረዱ ሰዎችም ካሉ ለዚህ የምታውቃቸው ካሉ አውቃለሁ እንዴ? በጣም ብዙ ሰው ነው የማውቀው። ችግር የለውም። አንቺ ብቻ ፈቃደኛ ሁኚ እንጂ የሚረዳ እኔ አይደለሁ ልረዳ የመጣሁት። ችግር የለውም። በቃ እንትን ትልና ከዚህ ስራ ወጥተህ ጥሩ ደረጃ ላይ ደርሰህ ደግሞ ማየት እፈልጋለሁ። እሺ ችግር የለውም። መስራት ፈልጋለሁ የምትል ከሆነ ድርጅቶች ላይ ላስገባ እችላለሁ። አይ ትምህርቴን መማር ፈልጋለሁ ምናምን የምትል ከሆነ ያቋረጥከው ትምህርት ካለ ቀጥለህ መማር ትችላለህ። ካለበለዚያ የፈለግከውን ነገር መርጠህ መማር ትችላለህ። ይሄንን ጋር ብዬ ነው። ለዚህ በጣም አምሶ ሃንግሪ በጣም ርቦኛል እና እዚህ አካባቢ በላበት ቦታ ታውቃለህ? እዚህ አካባቢ ወይ ሰፈር ሩቅ ካልሆነ እንደው በደንብ እንድናወራ እንዲመቸል። ቤት የኔ ቤት ጠባብ ነች፣ ግን ያው አሪፍ ምግብ ጎበዝ ነኝ በነገራችን ላይ። አረባክና ኩክ ታደርጋለህ? አረጋለሁ። ቤት ወይ እንዴት የማይደብርሽ ከሆነ ጠባብ ብትሆን ችግር የለውም። ቅርብ ነው። እንዴት ነው? ቅርብ ነች። ኧረ እንደዚህ በቃ ዞር እንደዚህ ቅርብ ነች። እንችላለን። ብዙ ነገር እናወራለን እዛ። እሺ እሺ እሺ። ነግቢ ጠባብ ብትሆን ለወጣች ተጣጣች። ሰላም ለዚህ ቤት አንቺን ተመሰለች። አንተ ብቻ ሰላም ለምስሉ ነበር። ሰው ይኖራል። እቺ የምታክል ቤት ለእኔም ራሱ ጥቦኛል። ወንድ ላጤ ቤት ነው ማለት ነው። እሱማ ወንድ ላጤ ቤት እዚህ ጋር አሁን ይሄንን ፈልጋ የምትመጣ ሴት ይኖር ብለሽ ነው እንግዲህ ያው አንቺ ራሱ ካለ እንዴት አቅም ቢኖረኝ እኔ እዚህ ቤት ውስጥ አይስ አይመኖር አቅምና ሞራል ካላት አንቺ ራስዎን ሳትዋሽኝ እኔ አሁን እሺ ብላ የምትመጣ ሴት ትኖርለች አሁን እዚህ እኔ እንዳየሁት አይመስለኝም። እንዴት? ስለዚህ ማለት ላንተም ለምትመጣውነት የሚመጥን አይመስለኝም። አንቺንም በዚህ አጋጣሚ ይቅርታ ማለት ፈልጋለሁ። እንደዚህ አይነት ቤት ውስጥ አልጠበቅሽውም ብዬ አስባለሁ። እንደዚህ አይነት ቤት መቼም ሳመጣሽ ንቄሽ ምናምን አይደለም። አይ መናክሳይን ችግር የለውም። ያው ምሳል እንበላ አይደል የመጣው እኮ ምን ትወጃለሽ? ምን ኩክ ላድርግልሽ? ወይስ ምን ይሻላል? ወይስ ላስመጣክ? አይ ይቆይና ከውጭ እናስመጣለን። አንተ እዚህ ከምትለፋ ከሚደክም ደክሞ አይደል የመጣው? ከዛ ስራው ጻዩ ሳይሆን ደግሞ በቃ ወሰበታል። የእንጀራ ጉዳይ ሆኖ ነው እንጂ በቃ አለ ከብዶኛል። እኔ ያለቀው ወደ ሀገር ይውላ መመለስ ደስ ይለኛል። የምሬን ነው። ስለዚህ ከዚህ ስራ መውጣት ትፈልጋለህ አይደል? የራስህ ነገር እንዲኖር ትፈልጋለህ? እሺ የማይፈልጋለ ብለሽ ነው የራሱን ስራ? እስቲ ስላንተ እስቲ የሆነ ነገር ንገረኝ። አሁን ስለኔ አሁን መጀመሪያ ልንገርህና እኔ በጣም አላቸው ከሚባሉ የሀብታም ልጆች አንዱ አለ። ሀብታም ልጆች ታድለሽ እና በጣም ብዙ ድርጅቶች አሉ። ለምሳሌ 3 ጋርመንት አለ። 3 ጋርመንት? አሪፍ ነው አይደል? በጣም እንዴ። እስቲ ስላንተ ንገረኝ። እዚህ ሀገር ልጅ ነህ? የክፍለ ሀገር ልጅ ነህ? ለፋሚሊ ምናምን? እኔ የክፍለ ሀገር ልጅ ነኝ፣ የመቀሌ ልጅ ነኝ። ግን ስልሽ እዚህ እማራለሁ ብዬ ነው የመጣሁት እና ያው አልተመቻቸልኝም። ስለዚህ እንደውም ከቤተሰብ ብር ማስላክ ስላልፈለኩኝ ነው እየሰራሁ በራሴ ሊስትሮም እየሰራሁ። ቅርታ ሰሞኑን ጉንፋን ይዞኛል።
እሺ ቤትም በቃ አይደለ ማስላክ ከበደኝ ትንሽ። ቤተሰቦችም ትንሽ አርጀተው በቃ የሚገፉ ስለሆኑ ትንሽ በእድሜ በራሴ ተፍ ተፍ ብሻል ብዬ እንደውም ሊስትሮ እኔም እንዳንቺ 3 ብሩሽ አለኝ 3 ጋርመንት ምን አባቴ ዳርክ ስልሽ ይሄንንም የማደርገው የምሬን ነው። አንደኛ ትምህርቴን ተምሬ ጥሩ ደረጃ የምደርስ ስለመሰለኝ ነው። ግን አሁን ሳስበው ሁሉ ነገር ተስፋ የሚያስቆርጥ ነው። ሰዎች የተማሩትንም ሳያቸው ምንም ጥሩ ነገር ያልደረሱ ለዛም ብዙ ተስፋ ቆርጫለሁ። እና እንደውም ሰው ያንቺን ስልክ ሊሰጠኝ አላመንኩ ነበር እስካገኘሽ ድረስ እና እስካዋራሽ ድረስ በስልክ ቀልድ ነበር ይመስለኛል አይደለ? አይ ቀልድ አይደለም። እመን ከዚህ ወጥ መውጣት ትፈልጋለህ? እንደዚህ መለወጥ ትፈልጋለህ? አዎ። እስቲ ጓደኞች ምናምን የሉም እዚህ ያጋር ላይ የሴት ይወንድ ሴት የክፍል ልጆች አሉ እኮ ሴትም የወንድም ብዙ አሉ። አብረን መማራችን የነበረው የማታ አሁን አቋርጣሃል በገቢ ምክንያት ማለት ነው? አዎ በቃ አቋርጬ ኦልሞስት አቋርጬዋለሁ። በቃ ስልሽ ከሄድኩኝ በሳምንት አንዴ ምናምን ስለሆነ ግሬዴም ትንሽ ዝቅ ስለሚል አቁሜዋለሁ ማለት ይቻላል። ጓደኛም አለኝ አንድ ጓደኛ አለኝ አብሮኝ እንትን የሚል አንዳንዴ እሱም እንደውም ይመጣል ሴት ይዞ ይመጣል። እንደውም አንዳንዴ እዚህ ቤት በነገራችን ላይ እሱም ልክ እንደኔ ነው እና ይዘው የሚመጣቸው ሴቶች ያው እኛን አቅም የሚያማክሉ ናቸው። ለመኖር እዚህ ባይፈልጉም እዚህ ለአንድ ቀን ምንም ችግር የለውም። አልጋዬ እኮ ትመቻለች ነገር ባይሆን ይሁን እና እኔ አሁን ሳየህ ለአንተ የሚመጥን ስራ አይደለም። እዛ ላይ ፀሐይ ላይ ውለህ የሰው ጫማ ጎንበስ ብለህ ጠርገህ ምናምን የምታገኘው ገቢ ራስን የሚለውጥ አይመስለኝም። በዚህ እንደዚህ ሸርድር ምናምን በሞላበት ቤት ለአንተ የሚመጥን አይደለም። ሳየህ እውነት በቃ በዚህ ወጣትነትህ በዚህ መልክ በዚህ ቁመና እዚህ ቤትም እዚህ ስራም አይመጥንም። ምን ይመስልሃል አሁን ወደኛ ቤት ብትሄድ ነገሮች ቢስተካከሉልህ አንዱን ጋርመንት በአንተ ስም ላደርገው እችላለሁ እንጂ ማለት ምን ባረግልሽ ነው አንዱ ጋርመንት ብላንቺ የሚዞርልኝ ማለት እኔ ማድረግ ያለብኝ ነገር የለም። በቃ ምን ችግር አለ? ከኛ ጋር ትኖራለህ። እኛ ቤት ብትሄድ ከዚህ አይሻልም? አሁን እዚህ ሽንት ቤት የለው፣ ሻወር የለው፣ ምን ልብስ መቀየር የለው። እዚህ አሁን እንዴት ነው የምትኖረው? በጣም ከባድ ነው። ከባድ ነው እንዴ? ግን ይቅልሽብኝ አይደለም? ቀለልኩ አይደለም፣ የምሬን ነው። እንዴት በዚህ ይቀለዳል እንዴ? ከዚህ አይነት በጣም የሚያስጠላ ኑሮ ላውጣህ እያልኩ ነው። በቃ እዛ ከፈለክ እኛ ቤት ጥበቃም ገብተህ ሊሆን ይችላል። ፈለከውን እየበላ እየጠጣህ አሪፍ ቤት እያደርክ ካልሆነም ደግሞ አይ እማራለሁ የምትል ከሆነ አብለ እየተማርክ እኛ ጋር መኖር ትችላለህ። ምን የተባረክሽ ሰው ነሽ። እኔ ስልሽ እንደዚህ ሲሆን እንደውም እየቀለዱና ምናምን ነበር የመሰለኝና አሁን ሳይሽ ስላለኝ ነው እኮ እንደዛ የሚላል ለጠጥ ያልክ ሀብታም ልጅ ነኝ ያልኩ ነው። እንዴት አስታውቂያለሽ? 3 ጋርመንት ማለት በጣም ግን ምን መሰለሽ ብዙ ሀብታም ሰዎች እንደውም በድሃ ነው የሚቀልዱት እና አንቺ ድሃ ማንሳትሽ ራሱ አላውቅም። እኔ ድሃን ሳይሆን ድህነትን ነው የምጠላው። ስለዚህ እኔ ድህነት አሁን እንደዚህ አንተ መልካም ወጣት ነህ፣ ስራ ላይ ታታሪ ነህ አየሁህ ቅድም እና እኛ ጋር ብትገባ አብረን ብትኖር ምንም ማለት አይደለም። ቤት ሌላ ሰው አለ አብሮሽ ነው? ሲስተር አለች። ሲስተርሽ አይደብራትም ማለት እንደዚህ ሊስትሮ ሰራተኛ ከጎዳና ያንስተሽ ቤት ስታስገቢ? እኔ ከፈለኩ ምን አገባት? አንተ ብቻ እኮ አይደለም ብዙ ሰዎች ረድተናል። እኛ ብዙ ሰዎች አግኝተናል፣ ረድተናል፣ ራሳቸውን እንዲችሉ አድርገናል። እና ምን ይመስላል? እንጃ በጣም መልካም ሰው ናቸው። እናንተ መልካም ስለሆናችሁ ነው። ያው ስላለን ከዛ ላይ ካለን ላይ ብናካፍል ምን ችግር አለ? ግን ምን መሰለሽ እንደው እኔም ትንሽ ወጣትም ስለሆንኩኝ አንቺም ደግሞ እርሶም ኧረ እንዲህ ሁሉ ነገር አድርገውልኝ እንዴት ነው? ችግር የለውም እንዴ ስሎት ምን መሰለሽ ይቅርታ በእናትሽ አንቺ በለ እንዴ ምን ነው ስታይኝ እንዴ ነው? እሱማ ወጣት ነሽ ግን ሹገር ምናምን መስላለሁ ነው እንዴ? እንደዛ አላሰብኩኝም እንዴ ባለቤት ምናምን ካለሽ ስልሽ እንዳይደብረው ብዬ ነው ወንድ ልጅ ታስገቢ። አይ ችግር የለውም አም ሲንግል ሲንግል ነው። ደስ ይላል። እንዴት በዚህ እድሜሽ እንዴት ሲንግል ሆንሽ ማለት አይከብድም?
ብቸኛ መሆን እኔ እንኳን እንደዚህ ቤት ውስጥ እየኖርኩኝ ሚስት ቢዝ እያልኩኝ ጸልያለሁ። እንደውም አንቺ እንዴት? አዎ እንግዲህ በፊት ያው ነበሩ አንዳንድ ነገሮች እዛ ያው አንዳንዴ ለካ ሴት ሲኖራት አትፈለግም መሰለኝ። ጠገበና ሄደ። ጠግቦ ይሄ ባለጌ ነው። ይሄማ ባለጌ ነው። ስለዚህ ወደ ሌላ ስለሄደ ለጊዜው አሁን አይደለም። ሲጀመር ኢትዮጵያ ውስጥ ያሉ ወንዶች ለአንቺማ አይመጥኑሽም። እንዳለ ባለጌ ናቸው። እንዴት ፈረንጅ ምናምንስ የለም? አልሞከርሽም? አንቺን የመሰለች ልጅማ ለፈረንጅ ነው እንደምትገቢው። አይ እኔ አልፈለኩም። ሀበሻን መፈልጊ ማለት ነው? አይ ደስ ያለ የሆነ አስበሻል እና የሆነ ነገርማ ይኖራል ማለት ነው። ይኖራል በሷ በኩል ያው ሰው እህትማማቾች ብትሆንም አንዳንድ ፕራይቬሲ ምንም ነገር አለ። ላትናገር ትችላለች፣ ግን እስካሁን ያየነው ነገር የለም። እኔም ባይገርምሽ የሆነ ጊዜ ላይ ትምህርት ቤት እየተማርኩኝ የሆነች ጋር ፍቅረኛ ሁኜ ነበርና ለተወሰነ ጊዜ ለ6 ወር ምናምን አንድ ላይ ነበር እና የሆነ ሰዓት ላይ በቃ ጠላኝ ስለሽ በቃ ጸባይም ተቀየረ፣ ጠላኝ ጠፋች ማለት ይቻላል። ምናልባት ስለሌለ ይሆን? እና ሌላ ለሴት ልጆች ሹር ስለሌለ ነው የሚሆነው። ማለት እንደዚህ ቤት እየኖርክ አሁን እሷ ቤት መጥታ ታውቃለች እዚህ እንዴ? መጀመሪያ አካባቢ መጣ በቃ እንደውም ታበረታታኝ ምናምን ነበረ። ከዛ በኋላ ግን አላውቅም የሆነ ሹፌር እየመጣ ትምህርት ቤት እንደሚያደርሳት ነበረ። ከዛ በኋላ በቃ ጸባይም ተቀየረ። በገርምሽ አንድ ቀን ሁላ በጥፊ አለችኝ ስለሽ እርቦኛል ብላ የሆነ ምግብ ቤት ይዣት ሄድኩኝና ሽሮ ተዘርኩኝ። እኔ ደግሞ ሽሮ እሺ እንዴ አንተ ጋር እንዴት ሽሮ ብላ በጥፊ ከሰው ፊት ወይላ ሽሮ ሁላ እንደቀረበ ነው ጠላኝ ወጣችው። አይ እንግዲህ አሁን አንተ ሹፌሩ ሲወስዳት ምን ተሰማ? እኔ ቢኖረኝ ኖሮ አላውቅም። በሰዓቱማ እንደ እኔ ቢኖረኝ ኖሮ በገለውላ ደስ ይለኝ ነበር። የምሬን ነው። ስለዚህ አሁን መንጃ ፈቃድ ብትማርስ ባመቻችልህ? ትምህርትም ጎን ለጎን እየተማርክ መንጃ ፈቃድም አውጥተህ ይህ ሁሉ ነገር ግን አልበዛም? የምሬን ነው። ኧረ ችግር የለውም አታስብ። ደስ ይለኛል። እኔ መንጃ ፈቃድም ቢኖረኝ እኮ አይከፋም እኮ። ግን መኪናው አሁን መኪና እኮ አሁን እኛም መኪኖች አሉ። አይ እኔ አዲስ ሞዴል ነው የምፈልገው ምናምን ካልክ ችግር የለውም ይገዛል። ይሄ ፕራንክ የሚባለው ነገር ነው እንዴ? ፕራንክ እያደረጋችሁ ነው እኮ ሰው ማመን ነው እኮ። አንተ ቤት እኮ ነው የመጣሁት። እንዴት ፕራንክ? እሱማ እኔ ቤት ነው የመጣሽው፣ ግን እኔ አላውቅም። ይሄ ሁሉ መልካምነት ከአንድ ሰው እኔ እጠብቃለሁ ብዬ አስቤም አላውቅም። ለዛ ነው ችግር የለውም። አሁን እኔ ቤት ለመሄድ ተስማማ፣ ችግር የለውም። ነገሮች ይፈጣጥናሉ። ትምህርትህን ትቀጥላለህ። እኔ ፈራሁኝ። ይሄን ስልሽ ደግሞ እንዳታዝኝብኝ በእናትሽ። ምን መሰለሽ ብዙ ጊዜ የሚወራ ነገር አለ እንደዚህ አታልብ ወስደው ኩላሊት ምናምን ይሸጣሉ። አላሳከኝ ጋይ ሙሉ ነው እስካሁን ድረስ የኔና የኔም ያንተን ወደላለት ለመሸጥ አላኔ ሙሉ ተረፈኝ ሰው ያንተ ኩላሊት ምን ያደርግልኛል? አይ እንደዛ ካሰብሽም ስልሽ የኔ ኩላሊት ምንም አያደርግልሽም ብዬ ነው። አይ ምናልባት ጂ+ ምናምን ቤቴን ስታየው እሱ እኔኮ አጣጣጣሪ እኮ መስሎሽ ነው እንዴ? አጣጣጣሪ እኮ አይደለም እኮ። ምን መሰለሽ ይሄ ሁሉ መልካምነት ሲበዛ ከጀርባ የሆነ ነገር አለ። እኔ ደግሞ አንቺ ምንም ከኔ አትፈልጊም ነገር ይስጠይሽ ምን እፈልጋለሁ እኮ እኔ አበባ እየኮተኮትኩኝ የሁሉ ነገር ይገባኛል? እሺ አበባ ግቢሽን እየተንከባከብኩ ሁሉ ነገር እንዴት ይገባኛል? ያው ለአንተ መልካም መሆን እኮ ለራሴ ነገ ጧት መልካም እንዲደረግልህ መጀመሪያ ማድረግ አለብህ አይደል? አንተ ለአንተ መልካም ነገር አደረግኩላ የሆነ ነገር በሆን ደግሞ አንተ ለኔ መድረስ አይቀርም። ይደርሳለሁ እንጂ ትንሽ ቤታችንን ሊፈራርስ ነው እንደዚህ ጥገና ነገር ምናምን ትችላለህ እንዴ? ጎበዝ ነኝ። ታውቃውን ሰው ካለ አናጢ ምናምን። ኧረ እኔ ጎበዝ ነኝ። ሰው አለ ጓደኛ አልኩሽ፣ እሱን ይዤ እመጣና እሱም አብረን እንሰራለን። እንዴ ሌላ ሰው ለምን ይሰራል? በቃ እንደውም ታየዋለህ። ኑሯችን ቀል ያለ በቃ መንጃ ፍቅር ግን የምርሽን ነው? አይ የምሬን ነው እንዴ? ለምን ዋሻለሁ እንዴ? ችግር የለውም። ምን ያሁን መመዝገብም ትችላለህ። ቶሎ እንደው መንጃ ፍቅር በጣም ነበር ፈልገው። የምሬን ነው። ሬድ ሹፌር ምናምን በቃ አይደለ? ከዛ ኤክስህን ስታገኛት ገጭቻት ነው ማልፈው። አይ ባለዳ እንዳታደርገኝ። እሱማ እኔ እየቀለድኩ ነው። እንዴ ተገጨታለሁ። በጣም ነው እኮ የምወዳት። ችግር የለውም። በዚህ ከተስማማ እንዴት ትችላለህ? እዛ ቤታችንን ጠገንገን ታደርጋታለህ። ከሲስተር ጋር ትተዋወቃለህ። ሲስተር ታላቅ ናት ታናሽ ነች? ታላቅ ናት። ታላቅሽ ሆና ነው ያላገባቸው እስካሁን? አዎ በብዛት እንበላጥ። ወንድ እንዴት ለትዳር አፈልጉም ማለት ነው? እንዴት ማዳት ነው? ነገርኩህ እኮ በቃ ያለው ሰው ሲሆን
አንደኛ ደረጃ የሚባል ነገር አለ። ደረጃ ምን ሲመጣ ደረጃ የለም ማለት ነው? አይ የለም ሳይሆን አልተገኘም። ሊኖር ይችላል ግን አልተገኘም። ደረጃው ወሰደሽ በምንድን ነው የሚመዘነው? እንደዚህ ሳዋራ ናከኝ እንዳትይደም እኔ ደስ ብዙ ነው ታሪኩ፣ መስፈርቶች ብዙ ነገሮች አሉት። እዛ ስንገባ በደንብ እናወራለን። ደግሞ እዚህ ብቻ አያልቅም እኮ አይደል? እኔ ደግሞ እንደውም እንዳትቀየሚኝና መጀመሪያ እንደውም እንደዚህ ሁሉ ነገር አደርግላለሁ ስትይ ጭንቅላቴ ውስጥ ራሱ እቺ ልጅማ ወዳኛለች ፍቅር ይዟታል ነው እንዴ ሁሉ ነገር የምታደርገው ብዬ ነበር። ሊሆን ይችላል። ቢሆንስ ምን ይመስልሃል? ቢሆንማ እንዴ ዓለም ነው እንዴ ዓለም ነው። ቤተሰቦቼ ነበር ማስተዋወቅሽ ገና ሳትተዋወቀኝ ሳትወደኝ ምናምን ወደ ፋሚሊ ምን ቤተሰቦቼ ተታወቁ። በነገራችን ላይ ቤተሰቦቼ በጣም የሚጨቀጭቁኝ አግባ ሁሌ ነው የሚሉኝ። አላወቁም እንዴ እኔ አሁን በዚህ ደፋር ነኝ። እኔ በዚህ ኑሮ ሊስትሮ እየጠረኩ ትዳር ካሰብኩኝ አላወቁም። ነገሮች ሲሻሻሉ ከዚህ ኩሽና ከመሰለ ቤትም ትወጣለህ። ኩሽና አልሻለ ሳየው ያሳለፍኩባትን ቤት ሳየው እናንተ የመጥን አይደለም። እስቲ የሸሪ ድሩስ ጋርና ሻወር ሽንት ቤት የለውም፣ ኪችን የለውም፣ ልብስ መቀየሪያ ራሱን የቻለ የለውም። በቃ አንድ ክላስ ናት። በጣም ከባድ አንድ ክላስ ይቅርታ አድርግልኝ። አሁን ራሱ ጨንቆኛል በጣም እንዴ ከለመድኩት ለራሴ እንውጣ እንዴ ወደ ውጭ። እሱ ከተሻለ ምናልባት እኔ እንድትጨነቂ አልፈልግም። የምሬ ነው። በቃ ወይም እንትን የምትለው ነገር ካለ አሁን ሾፒንግ ምናምን በዚህ ይወጣለሁ። ልብስ ምናምን ነገር ልብስ ልከሽ ነው ላንቺ ለራሴ ለኔ አለኝ ለኔ እኔ ሁላ ይገባን በእናትሽ እንዴ ነው ፕሮብሌም አረምን ችግር የለውም። እሺ እኔ ምን ላድርግ? እኔ ልውደቅሽ እንዴ? ኧረ ሁሉ ነገር ጋርሽልኝ ችግር የለውም። መመሰጋገሩ እንኳን ይደርስ። እሺ አንዴ ልቀፍሽ ሁሉ ነገር አለሽልኝ። በጣም ነው የማመሰግነው። በቃ ልብስ ምናምን ትላለህ፣ ፀጉርህን ፏፏ ትላለህ፣ ትገባለህ። በጣም መልካም ሴት ነሽ ዳናዊት። እኔ ምን እንደማለ አላውቅም። ሞቀኝ ትንሽ ፊት ሙላ ታጥቤ መጣ ደስ ይለኛል። ውጭ ወጣ አላመንኩም። ምን እመጣለሁ። እሺ ቶሎ በል፣ ይጨንቃል በጣም። እንዴ ምንድነው አረፋቴም እንዴ? አይጨንቃል። እስቲ ትንሽ ቆየው እንዴ? እኔማ እኮ ትንሽ አለ አይደለ ያረችልኝ ነገር እንዳለ አለቅም። ከቀይ በላይ ስለበት ትንሽም ወቅሰ አየርም ነው ሰርብዬ ነው ውሃም በፊት ልታጠብዬ ነው ፊት ላስነካኝ ሰው ይሄን ያሉን አጨናነቀ እንዴ? ህልም እኮ ነው። በአንድ ህልም ውስጥ ነው የከተሽኝ። የህልም ህይወት ውስጥ እኔ በህልሜ ነበር ማይ ሁሉ ነገርና እኔ እንደዚህ ባወራሁት እንደዚህ ኮልክ ስታየው ምን ልትሆን ነው? ሲደረግልህ እንዴት ልትሆን ነው? መቋቋም አለብህ አይደል? አንቺ ይዘሰፈረ ምን እንደሆነ አላውቅም። እንደዚህ ከስቻተኝም ምግብ ራሱ የምበለው በቃ አይደለ በቀን አንዴ በቃ ብር አገኘው ካልኩኝ ነው። ሁለት የቤት ኪራይም ስላለብኝ በጣም ነው የምቆጣው። ግን አንቺ ስልሽ ይሄ ሁሉ ንብረት ደፈርከኝ ካሽኝ እንዴት ሊመጣ ይችላል? እንዴት ሊገኝ ይችላል? እንዴት ይመጣል? ያው ተለፍቶ ተሰርቶ ጥረግረህ ምናምን ነገር ታመጣዋለህ ለፍተህ። ስለዚህ ያው ድርጅቶች አባታችን በጣም ይሰራ ነበርና በራሱ ቢዝነስ ከፈተ ምናምን ድርጅቶች ከፈተ። ይሄ መወራረስ አላል እሱ አወራረሰላችሁ። አዎ ከዛ የራሴም ነገር እኔም ብዙ ጊዜ ጥሪ ያለው ሰርች አልፎልኛል ማለት ነው። ከሰራው ማለት ነገር የለም ማለት ነው። ግን ምን ግራ እንደገባኝ ታውቂያለሽ? ሁሉ ጊዜ ሊስትሮ ነው የምታነሺው ምናምን ይባላል። እንዴት ነው ሊስትሮ ብቻ ነው ምርጫሽ ለማንሳት ወይስ ምንድነው? አልገባኝም። ሊስትሮ ብቻ አይደለም ማን እንደዛ ያለው። እኔ አሁን አንቺ ጋር ያገናኝ ሰክሽን የሚሰጠኝ ተረዳለች እና ምሩ ሲጠይ የሆነ ሊስትሮ ነበር እሱም ነው የነገረኝና ሊስትሮ ብቻ አይደለም ያዩዋቸው ሰዎች መንገድ ላይ ወይ ሲለምኑ ወይ የሆነ ነገር ሲያደርጉ ምናምን ያዩዋቸው ሰዎች
በቃ መርዳት አለብኝ ያልኳቸው ሰዎች ካሉ አነሳለሁ፣ እረዳለሁ። እና ከነሱ ምንም ፈልጌ ሳይሆን እኔ ማድረግ ስላለብኝ ብዬ ያሰብኳቸው ሰዎች ካሉ አነሳለሁ። ደግሞ ሊስትሮ ጎንበስ ብሎ አይደለ ዝቅ ብሎ አይደለ የሚጠርገው። ስለዚህ እሱ ፋፋ ሲያደርግ ጫማችንን ፋፋ ሲያደርግልን ሲሰፋልን ሲጠርግልን እኛ ደግሞ ዝቅ ብሎ ለሰራሱ ከፍታ ላይ መቀመጥ አለበት ብዬ ስላሰብኩ ሌላ ነገር የለውም። እንደ ዛሬ ኮርቻ አላውቅም። የምር ነው በስራዬ በሊስትሮ እንኳን ተገናኘን። እንዴት ያው በቃ አንተም ትለቁጣለህ ትኮራለህ። እሱማ ለኔ ነው እኔ እንኳን አገኘሁሽ ምን አንቺማ እኔ ባልኖር ሌላ ሊስትሮ ታነሽ ነበረ። እንኳን ተገናኘን። ያው አሁን ቤታችንንም ልጠግንልናል። እኛም ያው ብቻችንን ከምንሆን አንተ ተቀላቅለህ ትኖራለህ። አይ በጣም ይገርማል ስልሽ እንደዚህ አንድ ቀን ማስቤ አላውቅም። የምር ነው በህይወቴ ህልም እኮ ነው ይሄ። አሁን እንዴት ሰው አሁን ቤት በነገራቸው እንዴት ያምኑኛል? አንቺ መልአክ ነሽ፣ የምር መልአክ ነሽ አንቺ። ሰው ማለት ነው። አይ መልአክ ምናምን እዚህ ጋር ምን አመጣው? ሰው ነኝ እንደምታይ። አረ አውቀሽ ነው ያ አልበላ ምን አይነሽ በቃ መልአክ ስለሆነሽ ስለማበይ ነው የሚለው። መልአክ ምናምን ማለት አይጠበቅብህም። አካል ያለ ኖርማል ነው። እንደዚህ አይነት ሰው ከጠፋ እዚህ ሀገር ውስጥ በጣም ብዙ ጊዜ ሆኗልና ያለ ምንም ጥቅም እንዴ ብዙ ሰው እንደዚህ ካረገ በነገራችን የሆነ ነገር ይፈልጋል፣ ጥቅም ይፈልጋል። አይ ጥቅም ችግር የለውም። ያው ያንተ እዛ ላይ መድረስ ትልቅ ለሀገር ላይ መድረስ ለኔ በቃ ጥቅም ነው ብዬ ስላሰብኩ እንደዛ ነው። እንዳንቺ አይነት ሴት ቢሞላው እኮ በቃ አንድ ሊስትሮ አንድ ዝቅም ብሎ ዳቶ ነው ነበር አቻለ እኔም እንደዚህ እንደነስቤ ምናምን ተነጠረ። እሺ እንዴት ነው ክፍለ ሀገር ላይስ ያጫወትካት ምናምን የለችም ማለት የነካካት ነገር የለችም? ሴክስ ላይ ምናምን እሱማ ምን ይጠፋል ብንይ ክፍለ ሀገር ላይ እንደውም አይበስም ብለሽ ነው እኮ የቀመስካት ሴት አለች እንዴ? አዎ እንዴት ነው ታዲያ? እዛ ላይ ያሳፍራል ትንሽ እንዴ። እዛ ላይ ድሮ በጣም በቃ ኃይለኛ ነበርኩኝ በዛ በሰፈራችን በተለይ በቃ ለእኔም ትንሽ አለ አይደለ ወደዛም ወደዚህም እጫወት ነበር። ደግሞ አለ አይደለ ትንሽም ፋይሬጅ ላይ ማለት ነው። ንቅትም ያልኩ ልጅ ስለነበርኩኝ በቃ ከብዙ ሴቶች ጋር ነበር እንደውም መተኛው። እንደውም ማሳ ስንዴ ጤፍ ምናምን በቃ እንዳለ ነበር ሜዳ ነበር ማረገው። በጣም እዚህ ታዲያ እዚህ የምትመላለስ ሴት ነበር፣ የሚመጣ ሴት ነበር እዚህ። በነገራችን ላይ እዚህ ያልኩሻቺ 6 ወር ማን የቆየ ነው ልጅ ሳንዱም ብዙ ጊዜ ሱስ ሆኜባት ማለት ይቻል ነበር እንደውም ማለት ይቻላል። ሁሌ ነበር የምትመጣው በሳምንት 4 5 ትመጣለች። ክላስ እንደውም አንዳንዴ ትቀራለች። ያው ገንዘብ በለጠባት እንጂ በጣም ነበር ደስተኛ ማረጋት። ሌላም ነበረ እንደውም የሷ ጓደኛ ሁላ በቃ ታስቸግረኝ ነበረ። አዎ እኔ ያለ ጎበዝ ነው ማለት ነው። አንዴ በጣም ስልሽ እንደዚህ ደግሞ ጉረኛ ምናምን እንዳትይ። ያው የክፍለ ሀገር ልጅ እንደዚህ ነገር ላይ ጎበዝ ነው ይገባሻል። ያደገበት ስልሽ በናቹራል ነገር ነው ያደገው። እንደ ከተማ ሰው ይሄ በታሸገው በምኑ ስላልሆነ እዛ ነገር ላይ በጣም ጎበዝ ነው የሚሆነው። ናቹራል ነገር ይጠቅማል እያልከኝ ነው እንዴ? ናቹራል ነገር እኮ ለብዙ ነገር ይጠቅማል። በቃ ለጠንካርነት ቀጫጫ ብትሆኚ ራስ እዛ ነገር ላይ በቃ ነበር ነው የምትሆኚው። አሁን ከገጠር ከዛ ምንድነው የሚባለው ወተት እንደዚህ ከላሟ ታልቦ ምናምን የምትጠጡት ምናምን በቃ ይጠቅማል ማለት ነው እንዴ? እሱ ብቻ አይደለም በቃ ዋናው እንጀራው ራሱ አፈሩ ይበቃል። በነገራችን እዚህ ከሚታሸገው ነገር ወተቱማ ታዩ ወተቱ ደግሞ በጣም ነበር ወተት የምጠጣውና በጣም የዛኔ ፍፍት ያልኩኝ በቃላ ደንደም ሄድኩኝ። ስፖርት መሳራ ነበር መሰለው። እዚህ ከመጣው በኋላ ነው እንደዚህ ችግር እንደዚህ ያቆሳቆለኝ። ሰውም እንደዚህ ጣለጣለ ያደረገኝ እንጂ እዛ በራሱ በቃ ሰው ሁሉ ያስቸግረኝ ነበር ወይ ጊዜ። አሁን መለሳለሁ ባንቺ ምክንያት በቃ እንዴ በቃ ከፍታ ላይ ነው እኮ አሁን እኮ እዛ ሜዳው ምናምን ተው። አሁን ሊስትሮ ምናምን ብሩሽ መጥረጉ ምናምን ጫማ ተው። ከፍታ ላይ ሆንክ እኮ አሁን እንዴ። አሁንማ ሚላንቺ የምሬ ነው። ትሬን ራሱ ብሩሽንና ጫማ መጥረግ ሳጥናው ራሱ የምሬ ነው። መስቀል ያፈልጋለው ፈቅጂ እዚህኛው ቤት ሰቅለው ትሄዳለህ ወይስ ይዘው ልትመጣው? እዚህ ቤትማ እኔ ድርሽም አይደለም ድርሽ አላላትም። እኔ እንዴት እንዳስጠላኝ ነበር። ያው ብዙ ጊዜ ብታኖረኝ ከብዙ ሰው ጋርም ጊዜ ማሳለፍባትም ግን አላለ ችግር አንዳንዴ ያንገሸግሽሻል። አንቺ ችግር አይተሽ አታውቂም እና ይገባሽም ይሄ ነገር እርቦሽም የሚያውቅ አይመስለኝም።
ለምን ይርበኛል? ርቦሽም አያውቅም። በጣም ይገርማል። ፍሪጁ ሙሉ ከሆነ ለምን ይርበኛል? እኔ ታደለሽ በእናትሽ። እኔ ረሃብን እስከ ጥግ ነው ያዩት፣ ችግርን እስከ ጥግ። ገንዘብ አትሽም አታውቂም አንቺ፣ አይገባሽም አንቺ። ምን ይገባሻል? በጣም ብዙ ነገር ነው የምር። አይ ተረዳው፣ አሁን ተረዳው ካለህበት ሲቹዌሽን ተረድቻለሁ። እና ደፈርከኝ ካይላልሽኝ ምን መሰለሽ ሾፕ እናደርጋለን ያልሽኝ የለ ሱቅ ምናምን እሷን ነገር ተተሻት ብሩን ሰተሽኝ እንደው ለቤተሰቦቼ በለክላቸው ደስ ይለኛል። እኔ ለኔ አረኩኝ ለበስኩኝ ምንም ጥቅም የለውም። ቤተሰቦቼ አለ አይደለ ችግራቸውን አንዳንድ ነገሮቻቸውን ቢወጡባቸው ይሻላል ገንዘቡንና እንደዛ ብታረግልኝ ችግር አታስብ። ባንክ አካውንት አለ አይደል? አካውንት እኔ ማን ይከፍትልኛል? አትወቂያም የለኝም አልከፈትኩም አካውንት። ኦኬ በቃ እኔ ካሾትቼ እሰጣለሁ፣ ችግር የለውም። ልብሱ ለምን ይቀራል? አያኔ ሳይሆን የጓደኛዬ ያለ ብዙ ጊዜ የማስልክበትም መልክበትም በጓደኛዬ ነውና አምነዋለሁ። ባይገርምሽ ይሰጣል። እኔ ትራንስፈር ባደርግልህ አዎ እሱ ቶሎ ነው እንደው የሚሰጠኝ። እንደው መልካም ሰው ነው። ደቂቃ ማይፈጅም። እዚህ ሆነ ትራንስፈር አደርግልሃለሁ፣ ትልክላቸዋለህ። እንደው ነው ግን ስልሽ ሰው ምናምን የምትፈልጊ ከሆነ እንደዚህ መርዳትም እዚህ ጓደኞቼም አሉ፣ እነሱንም ላስታውቅ እችላለሁ። መጀመሪያ አንተ ግባና ችግር የለውም እንትናለን። አንተ ደግሞ እዛ ላይ ስትደርስ አንተ መርዳት እኮ አይቀርማ እንዴ። እኔ ሁሉንም ነው የምረዳው። እኔ ጓደኞቼም ብቻ ልክ እንዳንቺ አንቺን ነው መሰል ነው ፈልገው። አሁን ካንተ ጋር አንድ ሰው ብናገኝ እንደው ቤቱ ቅድም የነገርኩ ቤቱን እንትን ለማለት ለማጠናከር አንድ ሰው ረዳት ይዘህ ተመጣና ከዛ እሱም እንደው መሻሻል የሚፈልግ ከሆነ አንተ ውስጥ ትሆናለህ። እሱ እንደው ጥበቃ ምናምን ነገር ጥበቃሱ እኔስ አንተ ችግር የለውም። ትምህርት ልትማር አይደለ? መንጃ ፈቃድ ማውጣት እዚህ ጋር አለ። የመንጃ ፈቃዱ ትምህርት አለ። እዛ ጋር ደግሞ ያቋረጥከውን ትምህርት ትጀምራለህ። በቃ እኔ እየበላው የተኛው መኖር ብቻ ችግር የለውም። እኔ እንደ አሳማ ልኖር በቃ እንደ አሳማ እየበላው የተኛ ማገዝ የምትፈልገው ነገር ካለ ታግዘናለህ። እዛም አንድ ካምፓኒውን አንድ ጋርመንቱን ታስተዳድራለህ ብያለሁ። በስማ አደርግልሃለሁ። ችግር የለውም። በጣም ይሄን ማለት ነው። አሳማ እንደዚህ ከሆነማ አሳማ ይሆን ነው ይመስለኝ። የአሳማ ህይወት መኖር አልፈልግም። የሆነች ትንሽ ስራም እንደሰራ ፈልጋለሁ። ቁጥቋጦም ቢሆን ደስ ካለ ችግር የለውም። ያለው ነገር ታግዘናለህ። ህሊኔ እረፍት እንደገኝ ብዬ ነው። ችግር የለውም። ታግዘናለህ። እንተጋገዛለን። በቃ የተጋገዙ መኖር ይቻላል። የኔን ብቻ ዝም ብለሽ ጠይቅሽኝ። እንዴት ነው አንቺስ? ፍቅረኛ የለኝም ብለሽኛል፣ ትዳርም የለኝም ብለሽ ግን ከዚህ በፊት እንዴት ነው ይዘሽ ታውቂያለሽ? እንዴት ነው እዛ ነገር ላይስ አይን አድርገሻል ወይስ አሁንም ድንገት ነው? አይ በሰዓት እንኳን አይገኝም። ጓደኞች ነበሩኝ በፊት። አንዱ አልስማማ ሲል ከአንዱ ስንለያይ ደግሞ አንዱ ጋር አይቆምም። ላይፍ ይቀጥል የለ እሱ አንደኛው ፍቅረኛ በጣም ወዶ ነበር። ስንት ነገር እንዳደረኩለት ይታይ። የምርሽ ነው? ምን አደረግሽለት እንዴ? አንዴ ብር ላክ ይላል፣ አንዴ የሆነ ጫማ ቤት ምናምን ገብቼ ጫማ ልገዛ በጣም ብራንድ የሆነ ጫማ አገኘውና ሳንቲም አነሰኝ ምናምን ይለኛል፣ ልክለታለሁ። አንዴ ሆቴል ነው፣ ከዛ ወይኔ ዛሬ ተሚና ላስኩ ምናምን ይለኛል፣ እኔ ከፍላለሁ። በጣም ብዙ ነገር አድርጌለታለሁ። ግን እሱ ሩኝ ሄዳተላለ ድረግስ ነው በጣም ማለት ለካ ላኪ የሚለኝ ገንዘቦች በሙሉ ለካ ሌላ ሴት ይዞበት ነበር። ሌላ ሴት ነበር ማለት ነው። ወንድ ልጅ እሱ ሌላ በጎን እያጫወተ ነበር። ወንድ ልጅ ባለጌ ነው በጣም። ያው አንዱ እንደዚህ ያደረገኝ ብለህ ደግሞ አታቆምም። ከዛ ደግሞ የመጀመሪያሽ ነበር እሱ ወይስ እንዴት ነው? የመጀመሪያ ነበር። ከሱ ጋር ነው ግንኙነት የመጀመሪያሽ? ለዛ ነው ማለት ነው ማንቺ የሚወደድሽው። እውነት ነው ማለት ነው። ይሄ ድንግልና ከወሰዱ በኋላ ሴት ልጅ ይቀየሳሉ? አይ ሴት ልጅም አትረሳው ምናምን የሚባለው ነገር እንዴት ይረሳል እንዴ? እንዴት ይረሳል? አይረሳም። ደስ ይላል በጣም። እሱ በጎን ለካ ሌላ ሴት እያጫወተ ነበር። በደንብ የሚበቃውን ያህል ካገኘ በኋላ ኮበለለ። ይሳዝናል በጣም። አስታወስኩሽ መሰለኝ። አስታወስኩሽ የሚያሳዝን ነገር። ችግር የለውም። ሌላስ ይዘሽ ታውቂያለሽ? ከዛ በኋላ ከዛ በኋላም ይዤ ነበረ። እሱ ደግሞ ከሀገር ወጥቶ መኖር ምናምን የምፈልገው፣ እኔ ደግሞ በሰዓት ከሀገር መውጣት አልፈልግም። እንደ አንቺ ምን አተሽ የምትችይው እዚህ ሀገርሽ ላይ እየሰራሽ ተንደላቀሽ እየኖርሽ እኛንም እያደናቀቅሽ አይደል? የፈለግከውን ያህል ገንዘብ ኢንቨስት እናድርግና የፈለግከውን ቢዝነስ ክፈት ምናምን ብዬ ነበር። እምቢ አለ። አይ እሱ አልፈልግም አለ።
ስለዚህ እኔ ደግሞ ውጪ መውጣት አልፈልግም። እህቴንም ጥዬ መሄድ አልፈልግም ባዶ ቤት። አባታችን ሌላ ቦታ ነው የሚኖረው ብዙ ጊዜ እኛ ጋር አይደለም። እኔ ደግሞ እንደዚህ ውጪ ምናምን መውጣት አልፈልግም እና ለቫኬሽን ምናምን ካልሆነ በስተቀር እና በዛ ምክንያት ተለያየን። ምንም አላጣም ከኔ በቃ በዚህ ምክንያት ተለያየሽ? ሌላስ ይዘሽ ተቀየለሽ? አንተ ለሙሉ ልታወጣጣኝ ነው እንዴ? ቆይ ፍላጎት እኔ ገርሞኝ ነው አንቺን እንደዚህ ፍቅረኛ አድርጎ የሚተው ወንድ እያሰብኩት እኮ ነው። አንዱ ደግሞ በቅርቡ ምን አለኝ፣ በጣም ተቀራርበ ምናምን በጣም ወድጄው ነበርና እኔ ከኔ በላይ ብር ያላት ምናምን አልፈልግም ብሎ ተመደ። ያምርሽና ይሄ ማለት ለምሳሌ ወንዶች በሴቶች ሲበለጡ ምናምን የማይወዱ አሉ እና እኔ ባንክ ቤት ሰራተኛ ነኝ፣ አንቺ እንደዚህ ባለ ድርጅቶች ሆነሽ አልፈልግም ምናምን አለ። በቃ ብሮክ አደረግን ማለት ነው። እና ከየት ነው የምታገኛቸው እንደዚህ አይነት ወንዶች? ያው አጋጣሚ ነው። ብዙ አጋጣሚዎች አሉ። አንዱን በትምህርት በኩል ታገኘው ትችላለህ፣ አንዱን በስራ፣ አንዱን በአጋጣሚዎች የተሞላ ነው እና እንደዚህ ነው የኔ መከዳት። እንደዚህ የተከዳሽ ወንድ ልጅ መርዳት እኔ አንቺ ብሆን ኖሮ እንደውም ክፉ ነበረ መሆኑ። እኔ ሁሉም ወንድ ልጅ እኔ አባቴም እኮ ወንድ ነው እኮ ይገርማል። አባቴም ወንድ ነው። አባቴ ደግሞ መልካም ሰው ነው። ስለዚህ ብዙ ክፉዎች እንዳሉ ሁሉ መልካሞች አሉ ስለማስብ ነው እንጂ በቀልም ጀምር ነበር እንደዛ። አባቴም ክፉ ቢሆን አንዳንድ ልጆችና ማያቸውም ሰዎች ክፉ ቢሆኑ ለኔ ወደ በቀል ሄድ ነበር። ግን ከክፎች መሃል ደግሞ ጥሩ ሰዎች አሉ። ስለዚህ በዛ ስለማምን በጣም የሚገርም ንግግር። እህትሽስ ቆይ እንዴት እሷስ ምን ሆና ነው እስካሁን ድረስ ሰልቅሽ ሆና ያላገባችው? ወይስ ምንድን ነው በብር መዝናናት ነው የምትወደው? እሷ በብር ምክንያት ሳይሆን እሷ ብዙ አትናገርም። እንደዚህ ከያዘች ሆነ ወይ ስትነፋረቅ ላይ አትችላለሁ ከተጣለች በኋላ ምናምን እንጂ ብዙም አታወራም። እሷ ታለቅሳለች ማለት ነው? አዎ እንዴ ስትከዳ ታለቅስም ማለት። እሷም ልክ እንዳንቺ ቆንጆዬ ነች ወይስ እንዴት ነው? እሷ ተበጥሻለች ወይስ አንቺ ተበጫታለሽ? እኔ ስለራሴ ነው የማውቀው። እንግዲህ ለራሴ እኔ ከሁሉም በላይ ቆንጆ ብዬ አስባለሁ። አዎ ካንቺ ሰው ቆንጆዬ ናት። ኧረ ካንቺማ አትሆንም። እስቲ በቻያት እኔ ታለቅሽ ነች ብዬ ነው ታርጃለች ብዬ ስላሰብኩኝ ነው። 3 ዓመት ነው በነገራችን ላይ ብዙም አንበላለጥም። 3 ዓመት ልዩነት ነው። እሷም ቆንጆዬ ናት፣ ግን እኔ በልጣት ይመስለኛል። ዋይ ሲጀመር አንቺ ይወጥ ያለ አይመስለኝም። እና ግን እንደዚህ ወጣቱ ናችሁ ገንዘብ እንደዚህ ይዛችሁ እንዴት ለበላሸት እንዴት እንደዚህ መልካም እንዴት ናችሁ ለበላሸት ተቀረባችሁ? እኔ በበኩል አስተዳደጌ እንደዛ አይደለም። መልካም አባታችሁ በጣም መልካም ሰው ነው። አዩ ቴክስታል ሰው ነው ማለት ነው እንዴ? ሰው ይረዳል። በጣም በቃ ታታሪና መልካም ሰው ነው ለሰዎች በቃ አንደኛ። ከሱ ነው የወሰድሽው ማለት ነው ታታሪነቱን፣ ሰው መርዳቱን፣ ማንሳቱን ምናምን። ከአብሮ ካለ ሰው አይደለም ትማረው። ስለዚህ ከአባቴ አይቼ እኔም እዛ ሰዎች መርዳት እወዳለሁ። ብዙም መሞገስ ነው አይመቸኝ። አንተ ዝም ብላ ሞገስከኝ። እኔ እንዴት ነው ማላ ሞገስሽ? አንቺ ነው መሰለሽ ሴት። ቆይ አባትሽስ እንዴት ነው? ሰው እንደዚህ ያነሳ ነበር ልክ እንዳንቺ ወይስ? አንስቶ ይረዳ ነበር። እሱን አውቃለሁ እንደሚረዳ፣ ብዙ ሰዎች እንዳስተማረ፣ ስራ እንዳስያዛቸው፣ አንዳንዶቹ እንደውም ድርጅቱ ላይ እንዳስቀጠራቸው ምናምን አውቃለሁ። የምርሽ ነው? እና ታውቂያለሽ አሁን እንደዚህ ተሳክቶለት ልክ እንደኔ አሁን አንቺ እንዳነሳሽ አንስቶት ምናምን ተሳክቶለት ምናምን ትልቅ ደረጃ የደረሰው ታውቂያለሽ? አሉ። ኧረ በጣም ብዙ ብዙ እንዴ አሉ። እንዴት በቴሌቪዥን ምናምን አልቀረም ታዲያ? እንደዚህ አይነት መልካም ሰው እንዴት ነው? እንዲህ ሚዲያ ምናምን ነገር አይመጣም። መታየት ምናምን አይወድም። እንደዚህ የሚረዱ ሰዎች በነገራችን እንደዚህ ናቸው። መታየት ምናምን አይወድም። አንቺም አላቶችም እንዴት እንደገረመኝ እኔ በቃ ለዛ እኮ ነው አሁን ብዙም ውጪ እንትን ያላልኩ። ለዛ ነው ቶሎ ገብተን እንድናወራ የፈለኩት። ለዛ ነው ሰው እንዳይሽ አልፈልግም ማለት ነው። አልፈልግም። ብዙ ጊዜ ግን ምን መሰለሽ እንደዚህ ገንዘብ ያላት ሴት እንደዚህ ደሃ ወንድ ምናምን ስታቀርብ ምናምን ቤቷ ስታስገባ ፊልም ላይ ብቻ ሳይሆን ሹገር ናት ምናምን ብሎ ያስባሉ። እንዴት ነው አንቺስ በገንዘብ እንደዚህ ነገር አድርገሽ ታውቂያለሽ? በገንዘብ ሳይሆን በቃ ለእኔ ከወደድኩት ገንዘብ ሰጥተሽው ከተስማማ ነው። ገንዘብ መስጠት ሳይሆን የኔ ላደርገው ከፈለኩ ከወደድኩት ፍቅር ከያዘኝ ከሱ ትልል ይችላል እንጂ ሹገር ማሚ ዳዲ ምናምን ነገር
ገንዘብ ምናምን ሰተሽ ምናምን የሆነ ወንድ ወደሽ ገንዘብ ሰተሽ ምናምን ብርሽ አታውቂም? አይ እንደዛ አይደለም። መጀመሪያ ሰው ለመርዳት እንትን እላለሁ፣ ግን ከኔ ጋር ስንቀራረብ ያለን ግንኙነት ያለፈ ከሆነ ወደ ፍቅር ካመራ ወደ ፍቅር ሄዳለሁ እንጂ በገንዘብ ሰው ደልዬ ምናምን አይደለም። የሆነ ነገር ደግሞ ሰምቻለሁና እናንተ አጠር አካባቢ ሁለት ወንዶች ነበሩ ሊስትሮ የሚሰሩትና አንደኛው እናንተ እንደዚህ ለትረዱት ወስዳችሁ ደብዘው ጠፍቷል። አንደኛው ተረጋጊ እንጂ ስለምን ሊስትሮ የምታወራው ማን እንደዚህ የሚቀባጥርልህ? ይሄ የሰማሁት ነገር እኮ ነው። የት እንደጠፋ አትነግረኝም? ብትነግረኝ ደስ ይለኛል። ምንድነው አንዴ ምንድነው የምታወራው? እኔ ምንም የማውቀው ነገር የለም። ስለሚስት አንተ ሲጀመር ምን አገባ? እኔ ልረዳ አይደል እንዴ? አንተን ስንት ነገር እንትን የምልህ አዳምጪኝ። ወዴት ጭራሽ ትጮያለሽ ማለት እንዴ? ጮሃል። አንደኛውን ዛሬ የጠራሁሽ እንደውም ለዚህ ነው። እሺ ምን አጥሩ ላይ እናንተ አጥር ጋር የነበሩትን ሁለት ሰዎች አንደኛውን አስገብተሽዋል። ስለአንደኛው አይደለም እንዴ? ዋናው ነገር መጀመሪያ ያስገባችሁት ልጅ ጭራሽ ደብዞ ጠፍቷል። እንዴ ምን አገባህ? እኔ ምንም አላውቅም። ሲጀመር ስለምን ሊስትሮ ነው የምታወራው? አንተን አይደለ እኔ ልረዳህ አንተን ያመጣሁት። ስለሌላ ሰው ምን አገባህ አንተ? አሁን መርዳቱን ምናምኑን የአንቺን ሀብት ምናምን ታዩና አሁን መጠይቅሽን መልሽልኝ። ያ ልጅ የት ነው የጠፋው? ትነግረኛለሽ? አይመለከትም። ምንም ነገር አልነግረም። እንደውም ከዚህ በኋላ መሄድ ነው። መውጣት የለም ሳትነግረኝ። አዳምጪኝ በቃ። እኔ ምንም ማውቀው ነገር የለም። ስለኔ ብዙ ማታውቂው ነገር አለ። ይኸውልሽ የማትወጪ ጣጣ ውስጥ ነው ገቢ። ምን መንገድ ላይ የሰው ጫማ ስጠርግ የሰው ቆሻሻ ስጠርግ ነው ያገኘሁህ። ልረዳህ ይሁን እንደዛም አገኘኝ። በቃ ልረዳህ ስለፈለኩ ነው አይደል እዚህ ጋር የመጣ ነው፣ ወደ አንተ ቤት የመጣ ነው። ሲጀመር እኔ እዚህ መቀመጥም አልፈልግም። መርዳቱን ተቀመጪ። ትማትጪ መርዳቱን ተቀመጪ። አጣለው ካልፈለክ ይቀራል አይደለም። መርዳቱን ካልፈለክ ይቀራል። እኔ ከፍታ ላይ ላስቀምጥ ስለሞከርኩ ዞር በላው። ዞር በል። ምን ነው ሌላ ኃይል እንጠቀም እያለሽ ምን ማለት ነው? ሌላ ኃይል ማለት እንዴ? እኔ አሁን አዳምጪኝ። ልጁ የት እንዳለ ሳትነግሪኝ የትም በጣም ብዙ ሰው እየፈለገው ነው። ቤተሰብ አለው ክፍለ ሀገር፣ እነሱም እየፈለጉት። በቃ የማውቀው ነገር የለም። በቃ ልውጣበት አሁን። ዞር በልልኝ። እንዴ ሌላ ኃይል ነው የምፈልገው? አትናገሪም ማለት ነው? ኃይል አትናገሪም? አልናገርም። ምንም በተአምር ነው የማልነግርህ። ዞር በልልኝ። በእግዚአብሔር ስም ብዬሻለሁ። ምን ወሬና አትጥራብኝ። ይኸውልሽ ሌላ ኃይል እንድጠቀም እያልሽኝ ነው። ምንም ነገር እንድትናገር አልፈልግም። በቃ ልውጣበት። ዞር በልልኝ። እንዴ ይኸውልሽ እኔ በእግዚአብሔር እየለመንኩሽ ነው። አትጥራብኝ አልኩ አይደል? እሱን ስም አትጥራብኝ። በቃ ይሄ ምን ልትሆን ነው? ምን አይነት ደረቅ ነው? እናታችሁ በስመ አብ ወልድ ዙሪ ፊትሽን ዙሪ። ይኸውልሽ ዞር አላደረጉም። ከፈለክ እንነጋገራለን። በቃ ዞር አድርግልኝ። ትነግሪኛለሽ። ምንም የትም አትሄጂም። ወይኔ ቅዱስ ሚካኤል አትጥራብኝ። ከፊቴ ዞር አድርግልኝ። አትጥራብኝ። በቅዱስ ሚካኤል ስም አትጥራብኝ። ወይኔ በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ወይኔ ለሳብለኝ ነው። ትናገሪያለሽ። አልናገርም። ዞር አድርግልኝ። ከፊቴ ሌሎች ልጆች ዞር አድርግልኝ። በእናትህ ዞር አድርግልኝ። በቅዱስ ሚካኤል ስም ብዬሻለሁ። ተቀመጭ። አልቀመጥም። አርፈሽ ተቀመጭ። በቅዱስ ሚካኤል ስም ተቀመጭ። ዞር አድርግልኝ። ለምን አትሰማኝም እኮ? በቅዱስ ሚካኤል ስም ተቀመጭ። አትጥራብኝ። ዞር በልልኝ። የትም ንቅንቅ እንዳትዪ። ዞር በልልኝ። ይኸውልሽ የትም እንዳትወጪ። በእናትህ ለምን ይዘልኛል? በጣም አንተ ተናገር። ልጁን የት ነው ያደረከው?
ተቃጠልን። ወይኔ ዞር አድርግልኝ በእናትህ። ዳናይት ተረጋጊ። ተረጋጊ። እኔም ይሄንን ማድረግ አልፈልግም። ተረጋጊ። ተቀመጭ። ተረጋጊ። አሁን ተረጋጊ። አታልቅሽ። አሁን አታልቅሽ። በስመ አብ ወልድ። ይኸውልሽ አሁን ያየሁት ነገር እንዳለ ከጭንቅላቴ በላይ ነው። በጣም ከባድ ነው። አሁን ተረጋጊና መጠየቅሽን ብቻ መልሽልኝ። እኔ ምንም አላደርግሽም ከዚህ በላይ። እስካሁን የነበረውን ነገር ታስታውሻለሽ? ሲፈጠር የነበረውን ነገር ታስታውሻለሽ? ስትጮሂ ነበር። እያዳመጥሽ ነው አይደለ? ስትጮሂ ነበር። ያላቅም በእናትህ ልረጋጋበት። ለምንድን ነው ስለ ስዕል የእግዚአብሔር ስም ምናምን ሲጠራ ማትወጂው? ቆይ ማን ነው እኛ ጥርስ ስለነበሩት ሁለት ወንዶች ነገረ? እኔ ብዙ መረጃ ብዙ ነገር ስለአንቺ አውቃለሁ። መተት እንደምትሰሪም አንቺም ቤተሰቦችሽም እንዳለ መተት እንደሚሰሩ አውቃለሁ። ምን መሰለህ መተቱን የሚሰራው አባቴ ነው እኮ። መተት አባትሽ የሚሰራ ከሆነ አንቺ ምንድን ነው አሁን አንቺ እዚህ ውስጥ ያለሽበት ነገር ምንድን ነው? ለምንድን ነው ሊስትሮ ላይ ፎከስ አድርጋችሁ ሊስትሮ የሚሰሩትን ለምን ነው እያነሳችሁ እንደዚህ ነገር? እሺ የት ነው የጠፋው ልጅ? አሁን ይሄ ልጅ ራሱ የት እንደጠፋ ማወቅ እፈልጋለሁ። ሁሉ ነገር ነው ታሪኩ ነገር ነው። አባቴ እናቴ ከሞተች በኋላ ሉሊት የምትባለው ልጅ ሰይጣን ሴትዮ አግብቶ ይኖራል። ሰይጣን ማለት ሰይጣን ትክክለኛ ሰይጣን? እኔ ምነግርህን ስማኝ በደንብ እና እሱ ደግሞ ይሄ መተትና መስራት ጀመረ ማለት ነው። ስለዚህ በየአመቱ አንዳንድ ሰው ይገብራል። እሱን ደግሞ የምናመጣለት እኛ እንድናመጣለት ነው የሚፈልገው። ስለዚህ በየአመቱ እኛ ሰው አምጥተን ካልገበረ ክፍለ ሀገር ወስደው ነው የሚገብራቸው። እኛ ካልገበረ እኛን ነው በቃ ያስፈራራናል። እገድላቸዋለሁ ወይ ገብራቸዋለሁ በቃ እናንተ አንድ ሰው ማታመጡ ከሆነ በየአመቱ ይለናል። እና እህቴም እኔም እናመጣለን። እንደዚህ ሊስትሮ የመረጥንበት ምክንያት ደግሞ ሰርተው እንዲያልፍላቸው ቶሎ እንዲያልፍላቸው የሚፈልጉት ደካማ ጎናቸውን እያጠና ነው እንደዛ የምናደርገው። በቃ እንደዛ አንድ ጊዜ እንደውም የሚገብርበት ጊዜ ደረሰና እኔ ሳላገኝ ስለቀረው እኔን ራሱ ለሰይጣን ድሮነ ምን ማለት አሁን ከሰይጣን ጋር ባለትዳርሽ ማለት ነው? አዎ ማለት ሰይጣን እየመጣ ሌሊትን የሚገናኘኛል ማለት ነው። እኔ ሙድጃ አይደለም። ቆይ አሁን ሁሉ ነገር የሚያደርጋቸው አባታችሁ ነው? ትክክለኛ አባታችሁ ነው ግን? አዎ ከኛ ጋር ነው የሚኖረው አባታችን። ቅድም እንዳትደነግጥ አልመጣም እንዳትለኝ ብዬ ነው እንደዛ ያደረገ የለም ያልኩ ማለት ነው። ከኛ ጋር አይኖርም ምናምን ያልኩ አንተም ፈርተህ እንዳትሄድ ብዬ ነው። እና አሁን አባትሽም አብሮሽ ኖረ አንቺ ላይ የሚደርሰውን ነገር እያየ ምንም አይመስለውም ማለት ነው? አዎ ማለት በቃ ለኛ ቅጣት ነው። እህቴም እንደዛ ያላደረጋት ለሰይጣን ያላራት እሷ ስለምታመጣለት ነው። ሰዎችን አግባብታ ታመጣለታለች፣ ሄዶ ይገብራል ማለት ነው። ስለዚህ ካልተሰዋ በቃ ሰውን ካልሰዋ እንደዛ ነው የሚያደርገው እኛ ላይ። እንዴት ነው ሰው መሰውት? የተሰውት ሰዎች ወዴት ነው የሚሄዱት? ምንድን ነው የሚሆኑት? በቃ ደብዛቸው ነው የሚጠፋው። እንዳልከው እንደ ሊስትሮ ማለት ነው። ክፍለ ሀገር ተወሰደ እንትን ይሰጣቸዋል። ለእኛም ይሰጠናል። ስጧቸው ብሎ አደንዛዥ ነገር ይሰጠናል። ወዲያው እነሱ እንቅልፍ ምናምን ይወስዳቸዋል፣ ይደነዝዛሉ ማለት ነው። እንደውም የታላቅ እህቷ ታላቅ እንደዚሁ በየአመቱ የሆነ አመት ላይ አላመጣችለትም ነበር። እንዴ ሶስት ናቸው ማለት ነው? ስለ ሁለት ነበር የሰማሁት። ሳጣራም ስለ አንደኛ ጨራሽ አልሰማሁም። ሶስት ናቸው ማለት ነው? ማንም ያውቅ የለም ስለሷ። እሷን ገብሯት ነው እና በቃ ኦቲዝም ተጠቂ ሆና በቃ እንደዚህ ሆናለች። ስለዚህ ያንን ስለምፈራ ነው እኔ እያግባባው ሰዎችን እያመጣሁኝ ወር ምናምን ይቀመጣሉ፣ እዛ ወስዶ ይገብራቸዋል ማለት ነው። አሁን ከዚህ በኋላ አሁን አንቺ አንዴ ሳትገብሪ ቀርተሽ እስከ ሰይጣን ጋር የእሱ ሉሊት ነው የምትባለው። ያንቺ ስሙ ማን ነው? ሰይጣን ስም አለው ወይስ የለውም? ስሙን አላውቀውም። እንደዚህ መውራት ራሱ አለቅም። ቆይ ሰይጣን ከሰይጣን ጋር ከተጋባሽ ከዚህ ሌላ ቆይ ምን ይመጣልሻል? ምን ፈርተሽ ነው የምትገብሪው?
በቃ እኔም እንደ ታላቅ እህቴ እንዳልሆን ብዬ ነው። እሷ በቃ ምንም አትሰማት ለማት ብላ አትጠጣ በቃ ኦቲስቲክ ሆና ተቀምጣለች። እና እንደሷ ኦቲዝም እንዳልሆን አልጋ ቁራኛ እንዳልሆን ብዬ ፈርቼ ነው ለህይወቴ ፈርቼ ነው እንደዚህ ማደርገው። እንደዚህ ያስፈራራ ነው ሁለታችን እንደዚህ ማደርገው። ቆይ ይሄ ነገር እናንተ ከልጅነታችሁ ጀምሯችሁ ታውቁ ነበር? ቆይ እናታችን ከሞተች በኋላ ይሄ ሁሉ ነገር ቆይ ይሄ ሁሉ ሀብት ሲመጣው ቆይ እንዴት እንዲመጣ ቻለ? አሁን ይሄ እኔ ያላችሁ ሀብት እኔ በጣም ባጣራሁት መሰረት በጣም ብዙ ነው እና እኔ ራሱ እንደዚህ በአጭር ጊዜ ውስጥ ይመጣል ብዬ ማስብም አላውቅም። እና ይሄ ሀብት እንዴት ሊመጣ እንደቻለ ታውቂያለሽ? ያው ነገርኩ አይደል? መተት ነው የሚሰራው። መተት ደግሞ የሰውን ነገር ሌላ ሰው የነበረውን ነገር ሰልቦ ወደዛ ሰው ወደ ራሱ ማምጣት። ስለዚህ ባለድርጅቶች ይሰልባል ወደ ራሱ ያመጣል ማለት ነው። እኔ የማውቀው በቃ ሰውን አምጥቶ አደንዝዞ ለሱ መስጠት። ይሄንን ነው ብዙ ዝርዝሩን እኔ አላውቅም። ቆይ አሁን አንቺ እኔ ልጁንም ሊስትሮንም ስጠይቀው እንግዲህ ስም ሲጠራ የመላእክቶች ስም ሲጠራ ምናምን አቶችን መስለሰለም ሆነ መጨረሽ ጸበልም ሰረትሽ ተቀየረሽ ነበረ ወደ መንፈስና ይሄ ሁሉ ነገር ያለብሽ። ቆይ እንዴት ነው ጸበል ለመሄድ ያልሞከርሽው? እንዴት ነው? ቆይ ጓደኛ የለሽም? የለኝም። አንዳንዶቹ በቃ ታሪኩን ሰሙ በቃ እነሱም እንደዚህ እንትናል እንዴ ይሄን ምሳም የሚያውቁ ሰዎች አሉ ማለት ነው። ይሄን ነገር እንደምታረግ በውጪ እንዳንተ የነገራቸው ሰው አለ መሰለኝ። አንዳንድ ልጆች ጸበልም እኔ ለመሄድ ያልቻልኩት ያ ነገር በጸበል ከወጣ ያደረገው አባቴ ያደረገው በሙሉ ያ ሁሉ ሀብት ይፈርሳል። ስለዚህ አባቴ የሚገለኛል ማለት ነው። እና እንደዚህ ከመሆኑ በፊት እኔ እንደውም አንተ እንድትረዳኝ እፈልጋለሁ። በቃ ብዙ ነገር አውቀሃል አሁን ግን እኔ እዚህ ጋር ልጠይቅህ የምፈልገው ነገር እንዴት አወቅህ? አንተ ማነህ? ምንድን ነው የምትሰራው? ያው እኔ ሚዲያ ላይ ነው የምሰራው እና እንደዚህ ችግሮችን እፈታለሁ እና ብዙ ነገሮችን አጣርቼ የምደርሳለሁ። በራሴ ነው እንደዚህ ነገሮች ማድረጋቸው እና ስላንቺ በጣም ብዙ ነገር አጣርቻለሁ። ብዙ ከምታስቢው በላይ ማለት ስለ አባትሽን በደንብ ነው የማውቀው እና ስልሽ እኔ አሁን ካወራረሽም አንፃር ወደ ቤትም መሄድ መፈልጊያ አይመስለኝም። አልፈልግም። በቃ እንድትረዳኝ እፈልጋለሁ። አንተ ነው ይሄ ሁሉ ያወቅኸው አይደል? በእናትህ እርዳኝና ከዚህ ችግር አውጣኝ። እኔ እኮ አንቺን አሁን ሲጀመር አንድ ነገር ያልነገርኩሽ ነገር አለ። እስካሁን ድረስ ያልሽው ነገር ስትሆኝ የነበረው ነገር ስትለወጪ የነበረው ስናወራ የነበረው ነገር እንዳለ ሪከርድ ተደርጓል። እዚህ ጋር ያልነገርኩሽ ነገር ተቀርጿል እያልከኝ ነው? ተረጋጊ። በእናትህ ልለቅብኝ ነው? እንደሱ አይደለም። አሁን አንቺ እንደዚህ መረጋጋት ያለብሽ እንደዚህ መሆን አይጠበቅብሽም። ምንም እኮ የሚፈጠር ነገር የለም። ያንቺ ፍቃድ አሁን ዋናው ነገር ያንቺና የቤተሰቦች የእህትሽ አላሪ የእህቶችሽ የነሱ ደህንነት ነው የሚፈልገው። አንቺ ደግሞ ካወራርሽ ከዚህ በኋላ ወደዚህ ህይወት መመለስ የምትፈልጊ አይመስለኝም። አልፈልግም። ከፈለግ ካሳስረኝ ከፈለግ እናንተ ጋር ቆዩ። በቃ መታሰር የሚባል ነገር የለም። አይደለም ስማኝ፣ እኔ አባቴ አሁን ካወቀ ከሰማ ምናምን ካየ ይገለኛል ወይ እንደ እህቴ ነው አድርጎ የሚያስቀምጠኝ። ስለዚህ ከዚህ ችግር አውጥ። ጥንቃቄ ወስዳለሁ። እኔ ብቻ አይደለም ብዙ ሰው አለ አብሮኝ። እኔም ብዙ ማውቃቸው ሰዎች አሉ። አንቺም ደግሞ አሁን ሊስትሮ አለ ብለሽኛል አይደል? ይሄ ልጅ አሁን ያለው እኔ ማጣ እሱን አብረን እንድናስመልጠው እንድታግዥኝ ይፈልጋለሁ። እንድናስመልጠው እኔም በቃ እንዲያመልጥ እፈልጋለሁ። አሁን አንቺ እንድታደርጊ የሚፈልገው ነገር ሊስትሮ እናንተ ቤት አሁን ያለው ሊስትሮ ብዙ ነገር ነግሮኛል። ምንም ነገር የሚያውቀው ነገር የለም። ይገበራል ብዬ አስባለሁ። አባትሽ ይገበረዋል። ስለዚህ ሳይገበር በፊት ቶሎ እሱ ጋር እንድንደርስ እፈልጋለሁ። ሌላውን ነገር ደግሞ ቀስ ብለን የምናደርገው ነው። የአባትሽንም ነገር ምንተው ነገር የለም። እህትሽም ቢሆን ታላቅ እህታችሁ ቢሆን ትድናለች። እቺ አሁን በኦቲስቲክ ተጠቅጣለች ያልሽው እሷም ትድናለች። እሷም የት እንዳለች ትነግሪኛለሽ። አሁን ተነሺ ደግሞ ተረጋጊ። እሺ እንድረስለት በእናትህ